ካለበለዚያ ግን ፌር አይደለም። አንድ ሰው ጓደኛ ይሆናል። ከዛ በኋላ ጓደኛ ላይ ለሚደርሰው ችግር ሁሌ ማለት አንዱን ለማንሳት አንዱን መጣል እኮ የለብንም። እኛ ኢክራምን ሳሪን ሳንጥል እኮ ኢክራምን ማገዝ እንችላለን አይደል? ግዴታ ኢክራምን ለማገዝ እኮ ሳሪን ምንም አላረግሽም ለጓደኛሽ ብለን መንቀፍ አለብን? ለምን ቆመች ሳራ? ለምን ሰራች? ለምን አልከሰረችም? ለምን አልወደቀችም ነው ወይስ? አልገባኝም። ሁልጊዜ የቆመን ሰው መጣል የለብንም የወደቀን ሰው ለማንሳት አይደል? የቆመን ሰው ሳንጥል እኛ የወደቀውን ሰው ማንሳት እንችላለን እኮ አንዱን ለማገዝ። ይሄ ነገር ሶሻል ሚዲያ ላይ መቼ ነው የሚቀረው? አንድን ሰው ለማገዝ ሌላውን ሰው ጎትቶ መጣል ለምን ሳራ መውደቅ አለባት ኢክራም እንድትነሳ? ሳራ ሳትወድቅ እኛ ኢክራምን ማንሳት አንችልም ወይ? ተጋግዘን አቡዬ መጨረሻ ላይ አሁን የላኩልሽን ቪዲዮ አንድ ጊዜ ብቻ እሱ ነው። ማነው ገንዘብ አሰባስቦ ላከልሽ? ሳራ ግሩፕ ከፈተች እና አሰባስባ ላከች። ኦልሞስት ከ2 ዓመት በፊት ማለት ነው። አመት ነው 2 ዓመት። ስንት ብር ልከውልሽ? 50 ሺህ። እሺ ከዛ ያን ብር ታከምኩበት። 50 ሺህ የኢትዮጵያ ብር ነው? አዎ የኢትዮጵያ ብር። የኢትዮጵያ 50 ሺህ ዶክተር እኔ እየዞርኩ ማለት ነው 5000 የምጠይቅበት ጊዜ ነበር። ሰው ማለት ነው 5000 3000 ለምን ሚዲያ ላይ ላለመውጣት ማለት ነው ስሜ እንዳይጠፋ። በቃ ሻው ከዚህ በላይ ባትሰሚው ያው የብሩን ቶታል እንድታርሳሽ የመጀመሪያውን ይላክሽበት የጌሙን ላውራ ስል ታይ እሱን አውቃለሁ እረፊ ስለሌላው ቀጥ ያለኝ ቀጠልኩኝ። የጌም ብዬ ስጀምር አውቃለሁ ነበርኩኝ አለ። ስለሌላው ችግርሽ ተናገሪ ሲል ተናገርኩ እና እኔ ሳራ ሰፖርት አላረገችኝም ብዬ ተናገር ያለው አቡ ስለ ጌሙ ላውራ ከአንደበትሽ የወጣበት ሳራ አልረዳችኝም የሚል ከአንደበትሽ የወጣበት ምንም ነገር የለም። ግን ህዝቡ ለምንድን ነው ያንቺን መቸገር ከሳራ በህይወት መኖር ጋር ከሳራ ደህንነት ጋር የሚያያይዙት? ሳራም ግዴታ መታመም መክሰር ማጣት አለባት ወይ? ለምን እንደዚህ ይላሉ? እንደዚህ ሲሉ ማስቆም የምትችው ብቸኛው አካል አንቺ ነበርሽ። ከአንቺ ጠብቃ ነበረ ሳራ አትሊስት አንድ ቪዲዮ ሰርታ እኔ ሳራ ምንም አልበደለችኝም የአቅሟን አግዛኛለች። በ2 ዓመት ውስጥ 562,000 ብር ሰብስባ በጌምም በተለያየ ጉዳይ ይኸው ልካልኛለች፣ አግዛኛለች። ግን እኔ ታከምኩበት እና በድጋሚ እርዳታ ያስፈልገኛል። አሁን ደግሞ ሰራ ለመጀመር ደግሞ እገዛ ያስፈልገኛል። ብዙ ጊዜ ብያለሁ እኮ ቪዲዮ አልሰራሁም እንጂ ስናገርም ሳራና ሲሉ ሳራ ብቻ አይደለችም ጓደኛዬ ብዙ ጊዜ ብያለሁ። ብዙ ጓደኞች አሉኝ ያስከፉኛል ብያለሁ። እኔ የሳራ ስም አልረዳችኝም። አይ በፍጹም አልረዳችኝም፣ ደርሳልኝ አታውቅም ያልኩበት። አሁን የላከችልሽ ቪዲዮ ደግሞ ከ50 ሺህ ብሩ በኋላ በጌም ልልስል ታዩ እሱን አውቀዋለሁ ቀጥይ ንግግርሽን አለኝ። ታዲያ እኔ መናገር የለብኝም ችግር? አሁን እኔ ተፋጠኛ መንባል ያልተናገረ መድኃኒት አይገኝለትም ማለት ችግርሽማ በደንብ መናገር አለብሽ። ሳደብ ነው ሀቡዬ ወጥቼ እሷን ሳሰድብ ነው ገብቶሻል? እኔን እኮ ነቃፊ ነው። እኔም እኮ ለማኝ እየተባልኩ ነው። ለማኝ እቺ አሁንም ብር ስታጣ መታ ትለምናለሽ። ለምናናል ማንም አይፈልግም። ሁላችንም ለማኝ ነው የምንባለው። ማሪንም ጌም ስጫወት አንድ አበባ እየለመንሽ እኮ ነው የምትተዳደር ይሉኛል። ሁሉም ሶሻል ሚዲያ ላይ እስከወጣን ድረስ አንዴ ወደን እስከወጣን ድረስ ሁሉም ይሰድበናል። እኔ ጌም ስጫወት የአበባ ለማኝ ነው የምባለው። ለማኝ መባል ኖርማል ነው። ግን ሳሪ ላይ እንደዛ ሲዘምቱ ፎቶ አለጥፋውን እቺ ሱመያ በጣም የሚያሳፍር ሰው በልጅ አይመጣም። ይድረስ አይባልም። አይተሽዋል ቪዲዮ ላይ እኮ እኔ የምሰደብበት ቪዲዮ ላይ እኮ ሳራ ሄዳ ተዋል አለችም። ለማኝ አይደለችም ስላጣሽ ነው እኮ አላለችም። ጓደኞቿ ሲሳደቡ እኮ ጸጥ ነው ያለችው። እረፉ እኮ አላለችም። 2 ቀን ሙሉ ሲሰድቡኝ በጣም የሚያስጠላ ገስት ላይ ሁሉ ነበረች ማለት ነው። ታውጣ ውስጥ ያለውን ታውጣ። እኔ ስለራሴ ለወደፊት መናገር ብዙ የምናገረው ነገር አለ ማለት አልችልም። ያ ማለት ስለ ጓደኞቼ ነው።
እስቲ ንገሪኝ። ስም ያነሳሁበት አለ ወይ? ስለራስሽ ህይወት ታሪክም ሊሆን ይችላል፣ ታሪክሽንም ሊሆን ይችላል። ሳልፍልኝ ብዙ ማውራው እኔ እንደ ቦምብ ፈነዳለሁ። ብዙ ማውራው ካሳለፍኩት ነገር አለ። ከኔ ህይወት ተማሩ ከማለት ውጪ እነሱን ያሳጣሁበት ካለ ሲልኩልኝ አመሰግናለሁ፣ አላህ ይስጥልኝ። መልሼ እንኳን እነሱን መጠየቅ በጣም ነው ፈራው። ገብቶሻል? ሰው ልጅ ያጣ ያገኛል ያለ ነገር ነው እኮ ማዚ። የህዝቡም እያለ ያለው በኮመንት እንደምታየው ማዚ ያንቺ መደረብ ነው እንጂ የሚደብረው ኢክራምና ሳራ ጓደኛሞች ናቸው። ሲጣሉ ማስታረቅ እንጂ ተደርቦ ለሳሪ አግዞ ኢክራምን መናገር ትክክል አይደለም ነው። እኔም እንደዛ ስላት ማዚ የተናገረችሽ በሳሪ ብቻ ሳይሆን አንቺ ቤትሽን ከፍተሽ ገስት ላይ ሰው አስገብተሽ እንዳሰደብሻት ማስረጃ ማዚ ያንን ማስረጃ አምጪልኝ። ቤቷ አስገብታ ሰው ያሰደበችሽን ያኔኛ ኢክራምን እንወቅሳታለን። ማስረጃ አቅርቢልንና ቪዲዮ ክፈች። ላይቭ ላይ ነው። ለምሳሌ አዲስም ሳታቅ ነው ብለዋል። አፈሪ ብሉ እያሉ ሲሳደቡ ነበረ። ሪካርድ ያላችሁ ሸር አድርጉልኝ። ሲሳደቡ ነበረ። ማስረጃ ኢክራም አንቺስ ማስረጃ አለሽ? ማዛ እንደሰደበች በዋትሳፕ ሶሪ ሌላም አለኝ ማለት ነው። ሼር ላረግልሽ ስል በቲክቶክ እምቢ አለኝ። በቲክቶክ ሼር አልሆንም አለሽ ያለኝ ስምሽ አልወጣ አለኝ። ሌላም አለ ይሰደብ ኃይል በልሻ። እኔ በሰከንድ አካውንቴ እንድትልኪልኝ እዚሁ ገስት ላይ እንዳለሽ እኔ ኃይል በልሽ ሆነልሻለሁ። ይኸውልሽ ይሄ አሁን ፎሎ ያደረገሽ አካውንት የኔ ሰከንድ አካውንት ነው። እሺ ከዛ ፎሎ ባክ አድርጊኝ ሜሴጁ እንዲመጣ ሀይ አልኩሽ። ቢጫ ፕሮፋይል ይሄ ከጀርባ የሚታየው ስዕል ፕሮፋይል ሰከንድ አካውንት ይሄ ነው ፕሮፋይሉ። እሺ ነገር አድርጋ ማዳማ ተናዳ ወጣቻት። ምናምን ነገር ሰራለች። እንደዚህ ወታ ደግሞ ጨዋጫ ያጫውታታል። ጥቁር ናት ከመጀመሪያውም። ታዲያ እንግዲህ ምን ይደረግ? በዛ ላይ ኢትዮጵያ አየሩ ወደዛ እዚህ እኮ ስንምንቀላው እዚህ ያገራየን እንደተምቻቸረት እንደሱ አደለኛ ያገር ማለት ማስራ ነው ማስራ ነው የተገኛል። በዛ ላይ ሳሪ እንትን ብላ ላይቭ ላይ ብር አሰባሰበችላት። ያ ብሩን እያደረገች ነው። እኔ እመቤቴን እሷ የምታደርገውን እኮ እንደዚህ እኮ እሷ እያደረገች ነው ቢባል እኛ ህዝብ ይጠላታል። በጥሱ ነው የሚይዛት። ልክ ባለፈው እንዲህ አድርጎ እንደያዛት እኛ ደግሞ እንድትጠላ አንፈልግም። በእርዳታ መኖር የለመደ ሰው ስክሮች እኮ ታዲያ ማዚ አይደለችም። ከውስጥ እየተሳደበች ነው። ሁለተኛ የተሳደበችውን ደግሞ አሁን ሼር አድርጌልሻለሁ። ክፈችው። እሷ ከውስጥ እየተሳደበች እንትን ማለት ነው። ከዛ ጠይቃለሁ እነሱ ኢንቦክስ ላይ እሺ፣ እዚህኛው ላይ ላክሽልኝ። እዚህ ላይ ላክሽም እኮ ሀይ ብዬሽ አልመለሽም። ይኸውልሽ በሰከንድ አካውንት ዋትሳፕ ላይ ሀቡዬ አገኘሽ? ኦኬ ዋትሳፕ ላይ እምቢ አለኝ ስላልሽ ነው። አንዱ ወንድ ሲያናዳችሁ ወደ አንዱ ወንድ ሄዳችሁ፣ አንዱ ሲላችሁ አንዱ ህይወታችሁን ሳታስተካክሉ ሄዳችሁ ወንድ ላይ እንትን አላችሁ። ስለቃችሁ ተጠያቂ ጓደኛ ታደርጋላችሁ፣ ተጠያቂን ቤተሰብ ታደርጋላችሁ። መጀመሪያ ቤተሰብ ሲነግራችሁ እና ጓደኛ ሲነግራችሁ አትሰሙ። ከዛ ወታችሁ ሚዲያ ላይ መልክ ትሰራላችሁ። ይህ ትክክል አይደለም። አንድ ወንድ በደለች አይደል እንዴ? ሳይውል ሳያድር ከአንድ ወንድ ጋር ተፋተች። ለምን ሌላ ወንድ ጋር ትሄጃለሽ? ሳይውል ሳያድር ሳሪ በቃ ማዚ በቃሽ። ቆይ ያልገባኝ ነገር ሳሪ ምን ታርጋችሁ? ኮመንት ላይ በ2 ዓመት ውስጥ ለጓደኛዋ 562,000 ብር በጌም እና በካሽ ላከች። ከሰውም ሰብስባ ከራሷም ከኪሷ። ከዚህ በላይ ኩላሊቷን አውጥታ ትላክ ነው ወይ? አልገባኝም።
ወይንስ ምንድነው ችግራችሁ ከሷ ጋር? እኔ ያልተረዳሁት ያልገባኝ ነገር ማለት ነው። ሰው ለእህቱ ለእናቱ ልጅ ሊያደርግ ከሚችለው በላይ ሳሪ ለኢክራም ያቅሟን አድርጋለች። በተለያዩ ጊዜዎች ገንዘብ አሰባስባ ልካለች። ከዚህ በላይ ምን ታርጊው? ደረሰኝ ላከችልኝ። ደረሰኙን ደምሬ ነው ቶታሉን እየነገርኳቸው ያለሁት። ከዚህ በላይ ባልትናዋን ዘግታ ትሄድ ኢትዮጵያ ወይ ባልትናውን ትስጣት? ምንድነው እንድታደርግላት የምትፈልጉት? አይ ዶንት አንደርስታንድ። እኔ እውነት አልገባኝም። እዚህ ጋር የሳሪ ችግር አልገባኝም። ኢክራም ራሷ ከሳሪ ጋር ምንም አይነት ችግር የለብኝም፣ ይህን አርጋልኛለች። አንድ ሰው ከዚህ በላይ ምን ሊያደርግ ይችላል? ብቻዋን ምን ታርግ ሳሪ? እና ማዚ እንደዚህ ሰደርሻት ኢክራም በምን ምክንያት ነው? እውነቴን እኮ ነው። ሳይውል ሳያድር ስህተት ሰርታችሁ ለምን እንደዚህ ታደርጋላችሁ? ተለውጣችሁ ነው ማሳየት ያለባችሁ። ሲጀመር እኔ ያው ኢክራም እንዳለችው እንግዲህ ማስረጃ አቅርባለች። አንቺ እንደሰደብሻት አቡዬ ልንገርሽ፣ ጨርሽ ብዬ ነው አዳምጥሽ። እዛ ላይ እኔ ኢክራም አላልኩም። ኮመንቱ እንዳለ ስድብ ነበር። ለነሱ መልስ እየሰጠሁ ነው። ለሴቶቹ እንደዚህ አታድርጉ። ኢክሩም ብትሆን በራሷ ስተት ጓደኛ መወቀስ የለባትም። አስመትታችሁባት ነው እድሏን ወስድ። ኮመንቱ እንዳለ ስድብ ነበር። ላይቬ ላይ የነበራችሁ ሰዎች ለሀቅ ስትሉ መስክሩ። ልጆችሽን ይንሳ። ያልተሰደብኩት ስድብ የለም። ገብቶሻል? እኮ ቪዲዮን አምጪና እንጠይቃት ኢክራምን ማስረጃ። ልክ እሱ አሁን አንቺ ላይቬ ላይ እኔ ላይቭ ላይ የመጡ እንደዛ ሲሉ ነው። ለዛ መልስ እየሰጠው ነው። ይሄ አሁን ያሰማሽው ቪዲዮ እሷ የሰደበችሽን አንቺ እንደዚህ ልትያት የቻልሽው። ለምሳሌ ከአንድ ወንድ ጋር ሳትጨርሱ ወደ ሌላ ወንድ ሄዳችሁ ምናምን ስትይ እሷን አይደለም ካልሽ ኦኬ እንለፈው። ስሟን ስላልጠራሽ መብትሽ ነው። ስክሪን ሪከርደሯ ናት ፎቶ የኢክራምን ፎቶ የለጠፈችው እንጂ አንቺ ከአንደበትሽ ኢክራም የሚል